አንድ ሰው ነበረ፣ እጅግ በጣም ትንሽ መሬት የነበረችው። ከመሬቷ ማነስና ከኑሮው መጉደል የተነሳ ሲቆፍር በምሬት ወይ አዳም ወይ አዳም ወይ አዳም ማለትን ያዘወትር ነበር። ይህን ደጋግሞ የሰማ አንድ ባለጸጋ ለምን እንዲህ እንደሚል ሲጠይቀው ከተዋበ ገነት በገዛ ጥፋቱ ወጥቶ ለእኛ መከራ ያተረፈ አዳም ነው። የአምላኩን ትእዛዝ ቢሰማ ኖሮ ይህ የኑሮ ችግር በእኔ ባልደረሰ ነበር በማለት ገለጸለት። ባለጸጋውም እኔ ብዙ ሀብት ያለኝ ብሆንም ወራሽ የለኝምና እኔ ቤት ገብተህ ውረሰኝ አለውና ወደ ቤት ወስዶ ያለውን ሁሉ ወርቁን፣ ብሩን፣ ከብቱንና እህሉን አንዲት ጠርሙስ ስትቀር አስረከበው። ይህች የእኔ ንብረት ናትና እንዳትነካብኝ በማለት ጠርሙሷን እንዲጠብቅለት አደራ አለው። ሰውየውም ምን ይሆን በማለት ጉጉት አድሮበት ሳለ ያ ሰው ለጉዳዩ ከቤት ርቆ ሲሄድ ቶሎ ብሎ ይከፍትና ቢያያት ውስጧ ባዶ ሆኖ በማግኘቱ ተደንቆ መልሶ ዘግቶ እንደነበረች መልሳታል። ከመንገዱ የተመለሰው ባለጸጋውም ንብረትን ጠበክልኝ አልነካህም ሲለው በደንብ እንደጠበቀ ገለጸለት። ለካስ ይህ ባለጸጋ በሰጠው ንብረት ላይ ታማኝነቱን ይፈትነው ዘንድ ትንኝ አድርጎ ስለነበር ያ ሰው ጠርሙሱን በከፈተ ጊዜ እርሱ ሳያት በራ ሄዳለች። ባለጸጋውም ዋሾ ነህ፣ አልታመንክም በማለት ከሰጠው ንብረት አባረረው። ተመልሶ ወደ ቀደመው መሬቱ ሲመለስ ወይኔ 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 እያለ ወደ ቁፋሮው ተመለሰ። እውነት ነው፣ የምናስተውለው ነገር ነው። አብዛኛው ሰዎች ዘንድ ደካማ ባህሪያት አንዱ የራሱን ጥፋቶች ወይም ስህተቶች አለመቀበል ነው። የተወሰኑት ብርቶች ደግሞ ከዚህ በተቃራኒው ይቆማሉ። እኔ ምንድነው የተሳሳትኩት በማለት ራሳቸውን ይፈትሻሉ፣ መፍትሄ ፍለጋ ይኳትናሉ። ኢትዮጵያ እንዳዘጋጀችው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው